ይስጥልኝ የተወደዳችሁ የተከበራችሁ ተመልካቾቻችን፣ ይህ እናት ኒውስ የተሰኘ በዛሬው ዕለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዳዲስ መረጃ እንደተለቀቀ እንዲደርሳችሁ ደወል ምልክቱን እየተጫናችሁ ለዚህ ዩቱብ ቻናል አዲስ ከሆናችሁም ሰብስክራይብ እንድታደርጉ እየተማጸንን በቀጥታ ወደ አርዕስተ ዜና አመራለሁ። ህወሓት ክፍል የሚያባብሱ ባሏቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገባ። ህዝባዊ ወያኔ ሓርነት ትግራይ በህወሓት ክፍል ያባብሳሉ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲሉ በከሷቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታውቋል። የኢትዮጵያ ፌዴራል መንግስት ለትግራይ ጥያቄዎች ምላሽ እንዲሰጥ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጥሪ ያቀረበ። በትግራይ በኩል ለሚቀርቡ ጥያቄዎች የፌዴራል መንግስቱ ምላሽ ሊሰጥ ይገባል ሲል የትግራይ ጊዜያዊ አስተዳደር አስታወቀ። የአሜሪካ መንግስት የኮሪደር ልማት የንግድ ስራን የማይቻል እያደረገው ነው ሲል ወቀሰ። አዲስ አበባ ተጀምሮ አስመራ የሀገሪቱ ከተሞች መካከል ላይ የሚገኙ ልማት ፕሮጀክቶች ስራን የማይቻል እያደረጉት መሆኑን የአሜሪካ መንግስት ዓመታዊ የኢንቨስትመንት ሁኔታ ሪፖርት ገለጸ። በአማራ ክልል ጤና ጣቢያ ላይ በተፈጸመ የድሮን ጥቃት የሶስት ንጹሐን ህይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት ገለጸ። ክቡራን አድማጮቻችን አብረን ስንቆይ ይህንና ሌሎች ያዘጋጀንላችሁን መረጃዎች ወደ እናንተ እናቀርባለን። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ በድጋሚ እየተማጸንን ወደ ዝርዝር መረጃ ህወሓት ክፍል የሚያባብሱ ባሏቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገባ። ህዝባዊ ወያኔ ሓርነት ትግራይ በህወሓት ክፍል ያባብሳሉ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲሉ በከሷቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታውቋል። ይህ የድርጅቱ አቋም በክልሉ የሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋትን ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በመቀሌ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትለወርቅ ማስረጃ ያላቀረቡባቸውና ስማቸውን ያልጠቀሷቸውን ሚዲያዎችን ለአመፅ እየቀሰቀሱና የከሃዲ ቡድኖችን ልሳን ሆነው እያገለገሉ ነው ሲሉ ከሰዋል። ኃላፊዋ ፓርቲም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምቷል ሲሉም ተናግሯል። የትግራይ ሚዲያዎች በፓርቲ ውስጣዊ አለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞች እና የሚዲያ ባለሙያዎች በአጠቃላይ ልሂቃንን አንድነት በማዳከም ወንጅለዋል። የግል ሚዲያ መሪዎች የኃላፊዋ ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉም ገልጸዋል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጉሽ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ይመለከታል ብሏል። በተያያዘ ዜና ህወሓት የፕሪቶሪያው ስምምነት አፈራራሚዎችን ቃላቸውን ባለመፈጸም ከሰሰ። ድርጅቱ ትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥለዋል ሲልም አሳስቧል። ህወሓት የፕሪቶሪያ ሰላም ስምምነት ዋስትና ሰጪ የሆኑትን አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ቃል የገቡትን ተግባራዊ ሳያደርጉ ቀርተዋል ሲልም ከሰሰ። ስምምነቱ ከተፈረመ ከ3 ዓመታት በኋላ ቢሆን ትግራይ በዝምታ ውስጥ ሲልም ገልጿል። ቻሉም ህጋዊ ስምምነቱ የተሰረዘው ማህበረሰብ ጣልቃ እንዲገባ አሳስቧል። ሁሉም አቀፉ ማህበረሰብ እርምጃ እንዲወስድ እንጠይቃለን። ትግራይ ውድብ በዝምታ እንዲቀጥል አትፍቀዱ፣ ስላለገባችሁትን ቃል አክብሩ፣ ንጹሐን ጠብቁ፣ ሌላ አሳዛኝ ክስተት እንዳይከሰት ተከላከሉ ሲልም ገልጿል። የኢትዮጵያ ፌዴራል መንግስት ለትግራይ ጥያቄዎች ምላሽ እንዲሰጥ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በወቅታዊ ፖለቲካዊ ጉዳዮች ዙሪያ አስተያየቶቹን የሰጡ ሲሆን ለጦርነት ምክንያት የሆኑ አጀንዳዎች ከሰላም ስምምነቱ በኋላ በውይይትና
ሕግ አግባብ ሊፈቱ ሲገባቸው እስካሁን ድረስ መቋጫ አለማግኘታቸው የትግራይ ሕዝብ ለከፋ ሁኔታ ዳርጎ እንዳለ አመላክቷል። ፕሬዝዳንቱ የኢትዮጵያ መንግስት በትግራይ በኩል እየቀረቡ ያሉ ጥያቄዎች ያሉ ሲሆን Always let it pass for me. I want to make a review. Not trying to move clean it. The color everywhere. መንግስት ትግራይና ትክክለኛ ስጋት Always let it pass for me. I want to make a review. Not trying to move clean it. ጥንቃቄ ማድረግ ይሻል ሲሉ ገልጸዋል። ትግራይ ስላለው ሁኔታ የተናገሩት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ መፍታት እንዲሁም ጋሩ አንድነት ለመመለስ ያለመ አጋባች ጉባኤ ለማድረግ እየተሰራ ነው ብሏል። ፕሪቶሪያው ሰላም ስምምነት እስካሁን አፈጻጸሙ በማንሳት ህወሓትና የክልሉ ጊዜያዊ አስተዳደር ቅሬታዎች የሚያነሱ ሲሆን ትልልቅ ይዘቶች አልተፈጸሙም፣ እዚህም ተጠያቂው የኢትዮጵያ ፌዴራል መንግስት ነው ሲሉ ተደጋጋሚ ይከሳሉ። የኢትዮጵያ ፌዴራል መንግስት በበኩሉ የተፈጸሙ ጉዳዮች ተጠያቂው ህወሓት አድርጎ ያቀርባል። በአማራ ክልል ጤና ጣቢያ ላይ በተፈጸመ የድሮን ጥቃት የሶስት ንጹሐን ህይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት ገለጸ። በአማራ ክልል ሰሜን ወሎ ዞን በሳንቃ ከተማ በአንድ ጤና ጣቢያ ላይ መስከረም 17 ቀን 2018 ዓ.ም በተፈጸመ የድሮን ጥቃት የሶስት ንጹሐን ህይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት በሚል በቅርቡ የተመሰረተው የፖለቲካ ፓርቲዎች ጥምረት ገለጸ። ህብረቱ በጉዳዩ ላይ ባወጣው ወቅታዊ መግለጫ በአማራ ክልል በሰሜን ወሎ ዞን ከወልዲያ 20 ኪሎ ሜትር ርቀት ላይ የምትገኝ ሳንቃ ከተማ በመስቀል በዓል ዕለት ከቀኑ 6 ሰዓት በአንድ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰቦች ሲያስታምሙ የነበሩ 3 ሰዎች ተገድለዋል ብሏል። በጥቃቱ ከተገደሉት በተጨማሪ አንዲት የጤና ጣቢያ ጽዳት ሰራተኛና አንድ የ6 ዓመት ህፃን ከፍተኛ የአካል ጉዳት፣ 3 የጤና ጣቢያዎች የህክምና ባለሙያዎች ቀላል የአካል ጉዳት እንደደረሰባቸው ገልጿል። ከዚህ በተጨማሪም ላሊበላ ከተማ ከሚገኙ ቅርሶች መሃል የሆነውና ከአንድ ቋጥኝ ፍልፍል የተሰራው ገነት ማርያም ቤተ ክርስቲያን አቅራቢያ የድሮን ጥቃት መፈጸሙን ከአካባቢው ነዋሪዎች መስማቱን ህብረቱ በመግለጫው ጠቅሷል። የአካባቢው ነዋሪዎች እስካሁን ባለን መረጃ የተጎዳ ሰው ባይኖርም የቅርሱን መሰረት ነክቶት ይሁን ወይ ብለን ስጋት ገብቶናል ብሏል። ሰሞኑን በሰሜን ወሎ ወልዲያ ዙሪያ ጠንከር ያለ ውጊያ እንደነበረም ይታወሳል። የንግድ ስራን የማይቻል እያደረገው ነው ሲል ወቀሰ። አዲስ አበባ ተጀምሮ አስባባ የሀገሪቱ ከተሞች መካከል ላይ የሚገኙ የኮሪደር ልማት ፕሮጀክቶች የንግድ ስራን የማይቻል እያደረጉት መሆኑን የአሜሪካ መንግስት ዓመታዊ የኢንቨስትመንት ሁኔታ ሪፖርት ገለጸ። የአሜሪካ ኩባንያዎች መረጃ ላይ የተመሰረተ ውሳኔ እንዲያሳልፍ በሚል ሀገሪቱ የውጭ ጉዳይ መስሪያ ቤት በየዓመቱ አዘጋጀው ሪፖርት እንዲወጡ የተገደዱ ነበር። እዚህ ጋር በተያያዘ ፕሮጀክቶቹ የተነሳ 10 ሺዎች የሚቆጠሩ ነዋሪዎችና ባራቸውን የበቶቻቸውን በትንሽና ማስጠንቀቂያ ወይም ካሳ ማፈሱ